የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ወደባችንን የምንረጋግጥበት አቋም ላይ ነን ጀነራሎቹና ፊልድ ማርሻሉ። ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። የንግግር የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ ነው። ፊልድ ማርሻል ብርሃኑ ጁላ በበኩላቸው ባህር በር እናገኛለን በቦሌም ሆነ በባሌ። የኢትዮጵያ ሉዓላዊነት በትውልድ ቅብብሎች የማጽናት ሂደት ተጠናክሮ ይቀጥላል ያሉት ሜጀር ጀነራል ብርሃኑ ጥላሁን በቀይ ባህር ዙሪያ እንደራደርም ቀይ ባህርን የግላችን ለማድረግ እንሰራለን ማለታቸው የብዙዎችን ትኩረት ስቧል። ተመራቂ ወታደሮችም ለዚህ ይዘጋጁ ዘንድ ጥሪያቸውን አቅርበዋል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ ተደምጠዋል። ከ10 ዓመታት በኋላ ኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም ሲሉ ተደምጠዋል። ከ30 ዓመታት በኋላ ኢትዮጵያ በመንቃቷ ወደቧን ታረጋግጣለች ሲሉም ዝተዋል። ፊልድ ማርሻል ብርሃኑ በ2 ሚሊዮን ህዝብ መታፈን የለባትም ሲሉም ተደምጠዋል። እነዚህ 2 ሚሊዮን ህዝቦች እነማን ናቸው? ኤርትራ፣ ጅቡቲ ወይስ ሶማሊያ የሚለው ጉዳይ መልስ አልተገኘለትም። ሆኖም ግን ፊልድ ማርሻሉ ሀገራችን የተፈጥሮ ሀብቷ እንድትጠቀም በውስጣዊ ግጭት እንድታተኩር ብሎም ለዘመናት በድህነትና ኋላ ቀርነት እንድትቆይ የሚፈልጉት ታሪካዊ ጠላቶቻችን በጀግናው ሰራዊታችን ጀግንነት በመላ ህዝባችን ድጋፍና በመሪዎቻችን በሰላም አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ሲሉ ተደምጠዋል። መከላከያ በትናንትናው ዕለት ጥቅምት 14ን አክብሯል። በዚሁ የምረቃ ስነ ስርዓትና 118ኛው የኢትዮጵያ መከላከያ ሰራዊት ቀን ላይ በመገኘት ንግግር ያሰሙት የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ባስተላለፉት መልእክታቸው መንግስት የባህር በር አስፈላጊነት ላይ ባለ የጸና አቋምና የመከላከያ ሰራዊቱ ስትራቴጂክ አመራሮች ባደረጉት ድጋፍና ክትትል ያንጋፋውን የኢትዮጵያ ባህር ኃይል ወደ ቀድሞ ገናና ስሙ ለመመለስ እየተሰሩ ያሉ ስራዎች ውጤታማ መሆናቸውን ገልጸዋል። ኢትዮጵያ በየዘመናቱ የገጠማትን ፈተናዎች በድል እየተወጣች ያለች ታሪካዊና ቀደምት ሀገረ መንግስት መሆኗን አውስተው የባህር በር ጥያቄ የኢትዮጵያ ህልውና ጉዳይ መሆኑን ጠቅሰዋል። ባህር ኃይሉ ራሱን ብቃት ባላቸው ባለሙያዎች የተቋማት ግንባታ ከማሳደጉን ባሻገር የመነሻ ውጊያ ቁሶችን ማሟላቱንም ተናግረዋል። የባህር በርና የባህር ኃይል የማይነጣጠሉ መሆናቸውን የገለጹት ቫይስ አድሚራል ክንዱ ገዙም ሀገራችን ባላት ታሪክና መብት የባህር በር የማግኘት ጉዳይ የህልውና ጉዳይ ነው ሲሉም ጠቅሰዋል። ሀገራችን የባህር በር ለማግኘት የምታደርገውን ፍትሃዊ ጥያቄ ለጋራ ተጠቃሚነት በሰጥቶ መቀበል መርህ መስራት እንደሚገባም መልእክታቸውን አስተላልፈዋል። የስድስተኛ እዝ በጦር ላይ ከፍተኛ ባለሌላ ማዕረግ ማሰልጠኛ ትምህርት ቤት ያሰለጠናቸውን ወታደሮች በታላቅ ድምቀት አስመርቋል። በዚሁ የምረቃ ስነ ስርዓት ላይ ስለ ቀይ ባህር የተላለፈው መልእክትም ትኩረትን የሳበ ሆኗል። አዳዲሶቹ ሰልጣኝ ወታደሮችም ለቀይ ባህር ዝግጁ ሁኑ ተብለዋል። በምርቃት ስነ ስርዓቱ ላይ በክብር እንግድነት የተገኙት የስድስተኛ እዝ ዋና አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን ሀገር ታፍራና ተከብራ እንድትኖር ከተፈለገ የግድ በሁሉም ዘርፍ የበቃና የተደራጀ ጠንካራ መከላከያ ሰራዊት ያስፈልጋል ሲሉ ተደምጠዋል። የዛሬው ምርቃት ልዩ የሚያደርገው በ118ኛ የሰራዊት ቀን መመረቃችሁ ነው። ይህች ቀን እንድትመጣና ለዛሬው ቀን እንድትደርስ ያደረጉ የኢትዮጵያ የቁርጥ ቀን ጀግኖች አባቶቻችሁን ታሪክና ጀግንነት ማስቀጠል ይኖርባችኋልም ብለዋል። ቀይ ባህር የኢትዮጵያን ጦር ሀብት መሆኑን ያውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት አያቶቻችሁን ጀግንነትና ወኔ መድገም ይገባችኋል ሲሉም አሳስበዋል። አሁን ላይ የተገኘው ሰላም በሰራዊታችን ብርቱ ተጋድሎና መስዋዕትነት በመሆኑም ጀግንነታችን እንደ ወታደር ሁሌም የሚያኮራን ከመሆኑም በላይ ሀገራችንንም በጽኑ መሰረት ላይ ያስቀምጣታል ሲሉ ገልጸዋል። ሀገራችን የአፍሪካውያን ተስፋና የዜጎቿ ኩራትና እንድትቀጥል ሉዓላዊነቷ በትውልድ ቅብብሎሽ የማጽናት ሂደት ተጠናክሮ እንደሚቀጥል ሜጀር ጀነራል ብርሃኑ ጥላሁን አረጋግጠዋል። የሀገራችንን የዘመናዊ ሰራዊት ግንባታ ፍላጎት ለማሟላት የዙ ማሰልጠኛ ማዕከል ትልቁን ድርሻ ይወስዳል ያሉት ጀነራሉም ተመራቂ የሰራዊት አባላትም ይዛችሁት የመጣችሁትን የሀገር ፍቅር ከተማራችሁት ወታደራዊ ሳይንስና እውቀት ጋር በማጣመር እናት ሀገር ኢትዮጵያን በቅንነትና በፍጹም ታማኝነት ማገልገል አለባችሁ ሲሉም አስገንዝበዋል። የፊልድ ማርሻል ብርሃኑ ጁላ መልእክት በወደቡ ጉዳይ ምን የሚል ነው የሚለውን ጉዳይ እንመልከት። በኢትዮጵያ የባህር ኃይል ማሰልጠኛ ትምህርት ቤት በተከበረው 118ኛ የመከላከያ ሰራዊት ቀን በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላም ሀገራችን የተፈጥሮ ሀብቷ እንዳትጠቀም በውስጣዊ ግጭት እንድታተኩር ለዘመናት በድህነትና በኋላ ቀርነት እንድታተኩር የሚፈልጉ ታሪካዊ ጠላቶቻችን ሴራም በጀግናው ሰራዊታችን ጀግንነት በመላ ህዝባችን ድጋፍ በመሪዎቻችን በሳል አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ሲሉ ተደምጠዋል። የተፈጥሮ ሀብታችንን ተጠቅመን እንዳንበለጽግ የሚሰሩ ታሪካዊ ጠላቶቻችንና የባዕዳን አቤት ባይሎች እኩይ ሴራቸውን በማክሸፍ
የልማት የሰላምና የማንሰራራት መንገዳችንን ጀምረናል ሲሉም ገልጸዋል። ፊልድ ማርሻል ብርሃኑ ጁላ በበዓሉ ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰው የሀገርና የተቋማችን ሁለንተናዊ አቅም እየጨመረ በመጣበት በዚህ ወቅት የምናከብር መሆኑን ለየት ያደርገዋል ሲሉም ተደምጠዋል። ኢትዮጵያ ነጻነቷና ሉዓላዊነቷ ከትውልድ ወደ ትውልድ እንዲሸጋገር ብዙ መስዋዕትነት ከፍላ ዛሬ የደረሰች መሆኗን የገለጹት ፊልድ ማርሻሉም የዚህ ትውልድ ጥያቄ ሆኖ የሰላምና የልማት የባህር በር ተጠቃሚነት በማረጋገጥ ይሳካል ሲሉ ተደምጠዋል። ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻሉም የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ሲሉም አጽንኦት ሰጥተዋል። ለዚህም ለመላ የመከላከያ ሰራዊቱ አመራሮችና አባላት ኢትዮጵያ እንደምታመሰግናቸው አስታውቀዋል። በዚህ ትውልድም የሚያሰሩብን ታሪካዊ ጠላቶቻችንና ባንዳዎች ሀገራችንን ለማዳከም ቢሞክሩም በጀግና ሰራዊታችንና በህዝቡ ድጋፍ ሀገራችን ወደ ተሻለ ሰላምና እድገት እያመራች ትገኛለች ሲሉም ተደምጠዋል። የሀገር መከላከያ ሰራዊትን በማጠናከር ሰላማችንና የባህር በር ባለቤትነታችን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉም ተደምጠዋል። በዝግጅቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስትሯ ክብርት ኢንጂነር አይሻ መሐመድ፣ ከፍተኛ የሰራዊቱ አመራሮች፣ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሳሙራ የኑስ፣ የመንግስት የሥራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና ወታደራዊ አታሼዎች፣ የቀድሞ የኢትዮጵያ ሰራዊት አመራሮች፣ የጀግኖች አባት አርበኞች ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ አባገዳዎችና ሀደ ሰንቄዎች፣ የመከላከያ የክብር አባላት፣ የቢሾፍቱ ከተማ አመራሮች፣ የሀገር ሽማግሌዎችና የከተማዋ ነዋሪዎች ተገኝተዋል። የኢትዮጵያን የአየር ክልል በንቃት የሚጠብቅ የአየር መከላከያ ተገንብቷል ያሉት ሌተናል ጄኔራል ይልማ መርዳሳ ናቸው። የኢፌዴሪ አየር ኃይል ምክትል አዛዥ ለአየር መከላከል በግዳጅ አፈጻጸማቸው የላቀ ውጤት ላስመዘገቡ ክፍሎችና አባላትም የእውቅናና የምስጋና መርሃ ግብር አካሂዷል። በስነ ስርዓቱ ላይ የተገኙት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ የኢትዮጵያ አየር ክልልን በንቃት የሚጠብቅ ከማንኛውም ጥቃት የሚከላከል አስተማማኝ የአየር መከላከያ መገንባቱን አስታውቋል። ብርጋዴር ጄኔራል ተሾመ ባጫ በበኩላቸው ተቋሙ የሙያተኛውን አቅም በከፍተኛ ሁኔታ በማሳደግ ብሎም የአየር መከላከል ትጥቆቹ ዘመኑን የዋጁ በማድረግ በኩል ሰፊ ስራዎች መከናወናቸውን ተናግረው በቀጣይነትም የሚሰጠንን ማንኛውም ግዳጅ ለመወጣት በከፍተኛ ዝግጁነት ደረጃ ላይ እንገኛለን ሲሉ ተደምጠዋል። ጄኔራሎቹ ከላይ እንደሰማችሁት ወደብ ለማስመለስ ዝግጅት ላይ መሆናቸውን ገልጸዋል። ባለስልጣናቱ ውስጥ በወደብ ጉዳይ ምን አሉ የሚለውን ቀጥለን እንመልከት። ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ ተናግረዋል። የተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ሕዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገልጸዋል። አምባሳደሩ በትናንትናው ዕለት በሰጡት ቃለ ምልልሳቸው የባህር በር እጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው አገሪቱ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥል አስታውቀዋል። ከቀናት በፊት በማህበራዊ መገናኛ ብዙሃን ላይ ባስተላለፉት ልጥፋቸው አምባሳደር ዲና ሙፍቲ የህዳሴው ግድባችን ተጠናቋል፣ የህዳሴው ግድባችን ከተጠናቀቀ በኋላ አሁን የሚያስፈልገን የባህር በር ነው፣ ጉዞ ወደ ባህር በር ማለታቸው ይታወሳል። አምባሳደሩ ለወደፊቱ የሀገሪቱ ኢኮኖሚም ባህር በር ወሳኝ ሆኖ መገኘቱን አስረድተዋል። አምባሳደር ዲና ሲናገሩ በዚህ ረገድ የኢትዮጵያ ጥያቄ ፍትሐዊ ነው፣ እንዲሁም በ1982 የወጣውና የባህር በር የሌላቸው ሀገራትን የሚመለከተው ዓለም አቀፍ ሕግ ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑን ጠቅሰዋል። ከዚህ ውጭ በጎረቤት ሀገራት ላይ ምንም አይነት ጫና የማድረግ ፍላጎት እንደሌላቸው ጠቅሰው ይህን ኢትዮጵያ በተደጋጋሚ ስትገልጽ መቆየቷን አውስተዋል። አምባሳደሩ በንግግራቸውም እኛ አሁን ጦርነት ውስጥ መግባት አንፈልግም ብለዋል። አምባሳደሩ ይህን ካሉ በኋላ በማግስቱ ግን የኢትዮጵያ መከላከያ ሰራዊት ከፍተኛ ባለስልጣናት፣ ከፍተኛ ወታደራዊ ማዕረግ ላይ የሚገኙ ጄኔራሎች ወደብ ለኢትዮጵያ እንደሚያስፈልጋት እንዲሁም ሰልጣኝ ወታደሮቹ ለቀይ ባህር ዝግጁ እንዲሆኑ ማሳሰቢያ ሰጥተዋል። የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉም ፊልድ ማርሻል ብርሃኑ ጁላ ለመከላከያ አባላት ተናግረዋል። ኢትዮጵያና ኤርትራ ከቅርብ ጊዜያት ወዲህ በወደብ ጉዳይ ሰጥ አገባ ውስጥ ገብተዋል። የኢትዮጵያ ባለስልጣናትም ወደ አሰብ አቅራቢያ ከሰሞኑ ጉዞ ማድረጋቸው ይታወሳል። የኤርትራ መንግስት በትጥቅ እየተፋለመ የሚገኘውን የቀይ ባህር አፋር ዲሞክራሲያዊ ድርጅት ወይም በእንግሊዝኛ ምህጻረ ቃሉ RASDO ያሰለጠናቸውን ተዋጊዎች አስመርቆም በአሰብ ግንባር ለግዳጅ እያሰማራ ይገኛል። ኤርትራ በበኩሏ ወደ አሰብ ጦሯን በማስጠጋት በጥንቃቄ አካባቢውን እየተከታተለች እንዳለ የሳተላይት ምስሎች ያሳያሉ። በታጋዮች ምረቃ ወቅት የድርጅቱ ሊቀመንበር የሆኑት ታጋይ ኢብራሂም ሃሩን ሻዕቢያ በኤርትራ ዜጎች ላይ ከሚያደርሰው ጭቆና ባሻገር በጎረቤት ሀገራት ላይ ተደጋጋሚ ጦርነት በመክፈት አሸባሪ መንግስት መሆኑን አረጋግጧል በማለት ወንጅለዋል። በተበታተነ መልኩ ሻዕቢያን የሚታገሉ የኤርትራ ተቃዋሚዎች በአንድ ላይ በመቀናጀት የአምባገነኑን ፀሐይ ማጥለቅ አለብን ሲሉም ዝተዋል። ታጋይ ኢብራሂም ሃሩን ጨምረውም በቀጣይ ድርጅቱ የባህር ኃይል ማደራጀት እቅድ እንዳለው ገልጸው
ድርጅቱ አምባገነኑን የሻዕቢያ መንግስት ለማጣል የሚያደርገውን ጥረት ሀገራትና ዓለም አቀፍ ተቋማት ድጋፍ እንዲያደርጉለት ጥሪ አቅርበዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሻዕቢያ መንግስት በትጥቅ ትግል ለመፋለም ከሚንቀሳቀሰው ብርጌድ ንሓመዱ ጋር በትብብር ለመስራት የመግባቢያ ስምምነት መፈራረማቸው ይታወሳል። ብዙዎች የአፍሪካ ቀንድ ከየት ወዴት እየሄደ ነው እያሉ ይገኛል። ሰላም ለአፍሪካ ቀንድ፣ ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።